ወይዘሮ ሜላት በቅርቡ ትፈታለች። ሳሮን ወይዘሮ ሜላትን ነጻ ለማውጣት ዝግጁ ሆናለች። እናም ባለጠፋችው ጥፋት መታሰሯ ትንሽ አስደንግጧታል። ብትፈራም ያንን ሰውዬ ይገለኛል እያለች ብትሳቀቅም ግን ደግሞ ከእውነታው መሸሽ የለብኝም ብላ አስባለች። እርግብ በአሁኑ ወይዘሮ ሜላትን ምን እያሰበች ይሆን? አባቷስ ምን አስበው ነው? አረጋግጠሽና የወይዘሮ ባዩሽን ገዳይ ንገሪኝ እያላት እርግብ ወደ እነ ሜሮን ቤት የመጣችበት አንዱና አንዱ ምክንያት የባዩሽን ገዳይ ለመከታተል ነበር። ግን ሜሮን ጋር ያየችው ነገር ከባድ ነበር። ሜሮንም ለእርግብ እውነታውን እንድታቅ ብላ አንድ ሚስጥር ነግራታለች። በፎቶ ላይ ያነሳችውን ምስልና የወይዘሮ ባዩሽ ጠላት ወይም ደግሞ ደመኛ ሰውዬ እሷን ሲከታተላት የነበረው ሰውዬ እንደሆነ አይታለች። በሰዓቱ ሰውየውን ስታይ በጣም ነበር የደነገጠችው። እርግብም ይህ ማን ነው እያለች መንቀጥቀጥ ጀመረች። ሜሮንም እያየሽው ትጠይቂኛለሽ? ማን እንደሆነ አንቺ ራስሽ ታውቂው የለ እንዴ ብላት ነበር። እሷም ከዚህ በፊት እንደሚከታተላት ነግራት ነበር እና ሜሮንም ይህ ሰውዬ እሷን ይገለኛል ብላ ስላሰበች ሚስጥሩን ደብቃ ለማቆየት ፈልጋ ነበር። ግን ደግሞ ሚስጥሩን ጠብቃ የማትኖርበት ወቅት አጋጥሟታል። አንደኛ ልጁ ይከታተላታል፣ ሁለተኛ ደግሞ ፖሊሶች ያሳድዷታል። ማንኛውን እንደምትከተል ቢያቅታት ወይዘሮ ሜላትን ትረዳኛለች ብላ አስባ ነበር። ግን ደግሞ ወይዘሮ ሜላት በባዩሽ ምክንያት እንደታሰረች ስትሰማ በጣም ነበር የደነገጠችው። ከዛ ቤት ቶሎ ብላ ነበር የሚወጣችው። መናሲም በሰዓቱ ድንግርግር ወጥቶ ነበር። ይቺ ሴትዮ ማናት? ለምን መጣሽ? ደግሞ ስለ ባዩሽ ስነግራት ለምንድን የደነገጠችው ብሎ ግራ ቢገባ ለእናቱ ሁሉንም ነገር አስረድቷታል። በሰዓቱ ወይዘሮ ሜላት አላወቀችም ነበር ማን እንደመጣችና ለምን እንደመጣች ግራ ቢገባትም ግን አስታውሰ ንገረኝ፣ ማን ሊመጣ ይችላል? ስለ ወይዘሮ ባዩሽ ሞት ማን እንዴት ስትል ነበር። እሷም ተጠራጥራለች። ምናልባት ስለ ባዩሽ የምታውቀው ሜሮን ትሆናለች ብላ ድንገት አስታውሳለች። እና ሜሮንም የወይዘሮ ባዩሽ አሟሟት በእሷ ምክንያት እንደታሰረች ስታውቅ መደንገጧን ስላየ ምላሴም በጣም ደንግጣለች ብሏት ነበር። አዎ ያኔን እውነታ የምታውቀውና የባዩሽ እንደመኛ የምታውቀው ሜሮን ብቻ ናት። ስለዚህ ሜሮንን ከተገኘች እሷ ከተገኘች እኔ ነጻ እወጣለሁ ማለት ነው፣ ሁሉም ነገር ያበቃል ብላ ነበር። ግን ደግሞ ሜሮን ጋር ሄደው በተከታታይ ሲጠይቋት ሜሮን ምንም መናገር እንደማፈልግና ሲከታተሏትም ስላየሽ ምናልባት ከፖሊሶች ጋር ሆነው ነው የሚከታተሉኝ ብላ ሰላምና ምናሴን ስትሸሻቸው ነበር። ታዲያ አንድ ቀን በጧት ቤቷ ሄደው ሲያንኳኩ እሷን በድንጋጤ ማን መጥቶ ይሆን ብላ ዛሬ ልሞት ነው ዛሬ እያለች ስትንቀጠቀጥ ነበር። ማን ነው ስትል እሷም ምናሴና ሰላም እንደሆኑ የወይዘሮ ሜላት ልጆች እንደሆኑ ገለጹላት። እሷም ታዲያ እኔ ጋር ምን ልትሰሩ መጣችሁ? ለምን መጣችሁ ብላ ነበር። ፈልገንሽ ነው እናቴ እንድናናገርሽ ልካን ነው ብለዋት ነበር። ሜሮንም አይ በፍጹም እኔ ምንም ላናገራችሁ ፈቃደኛ አይደለሁም፣ ዞር በሉ ከበሬ ላይ ብላ ነበር። ምላሴም አይ እባክሽ እማዬ የሆነ ነገር ጠይቋት ብላ ልካን ነው፣ እባክሽ ክፈቺና እንነጋገር ነበር ያላት። እሷም በጣም ፈርታ ስለነበር ከፖሊሶች ጋር ነበር የመሰላት። ፖሊሶችም በእርግጥ በሌላ በኩል ይፈልጓታል። ሰላም እና ምላሴ ግን እሷን እየፈለጓት ሳይሆን የእናታቸውን እውነታ ለመውጣት እየታገሉ ነበር። እናም በሰዓቱ እርግብን ማግኘታት ስለነበረ ምንድነው የሚሻለኝ? በሌላ በኩል ፖሊስ፣ በሌላ በኩል ሜላት፣ በሌላ በኩል ደግሞ ያ የሰማይ ስባር የሚያክል ሰውዬ። እኔስ አሁን እንደ ባዩሽ ድፍት ብዬ ልቀር ነው። በቃ አይ ባዩሽ ስንቱን ነገር አነካክተሽውና ስንቱን ነገር አያያሽው ሄድሽ። አንቺስ እንደው ሞተሽም ጦስሽም አይለቀኝ እያለች ባዩሽን መውቀስ ጀምራለች። በስተመጨረሻም ሰላም እባክሽን ክፈችና እናውራ ብላ በሩን እንድትከፍት ከፍታ አስገድዳት ነበር። በሩን ከከፈተች በኋላ ሜላት እንደላኳትና ስለ ባዩሽ አሟሟትም ሆነ ስለ ባዩሽ አንዳንድ የምታውቀውን ነገር ንገሪኝ ብለው ጠይቋት ነበር። ሜሮንም ምንም የማውቀው ታሪክ የለም፣ ለምን እኔን ትጠይቁኛላችሁ? እኔ ስለ ባዩሽ የማውቀው ታሪክ የለም፣ እባካችሁ ቤቱን ለቃችሁ ውጡልኝ ብላ ነበረ። ሰላምን በደንብ ታውቂያለሽ፣ ሜላት እስር ቤት እንደገባሽ ባዩሽን ገላ ነው ስትባይ በጣም ደንግጠሻል። በሰዓቱ ስለዚህ የምታውቂው ነገር እንዳለ ግልጽ ነው አላት። ምላሴም ይህንን ባላ ጊዜ አንተ ሞቲን ትሞትልኛለህ? ለምንድን ነው የምትጠይቀኝ? ምንም ነገር አልነግራችሁም። ስለዚህ እባካችሁ ከቤት ይወጡልኝ እያለች ነበር። እነሱም ነገረ ሁኔታዋ ስለገረሟቸውና በጣም ግራ ስላጋባቸው ከቤቷ ለቀው ወጡ።
ታዲያ ለወይዘሮ ሜላት ሁሉንም ነገር ሲያስረዷት፣ አዎ ወይዘሮ ባዩሽ የወይዘሮ ባዩሽን አሟሟት ሜሮን በደንብ ታውቃለች። እናም ምናልባት እየተከታተላትና እያስፈራራት ያለ ሰው ሊኖር ይችላል። ለዛ ነው መናገር ያልፈለገችው። ግን ደግሞ ተስፋ መቁረጥ የለብንም። የባዩሽን ሁኔታ እንዲወጣ ሜሮን ታስፈልገናለች። ግን ደግሞ ፖሊሶችም እየፈለጓትና ሊያናግሯት እንደሚፈልጉ ተናግረዋል። እና የስልክ ጥሪዋ በመጨረሻ ሰዓት ባዩሽ ከሜሮን ጋር እንደሆነም አውቀዋል። እና ይህንን ጉዳይ በደንብ ማጣራት እንዳለባቸውም አውቀዋል። ስለዚህ ደጋግማችሁ ሄዳችሁ ፖሊሶች ሳያገኟት ሁሉንም ነገር ለማጣራት ሞክሩ ብላ ነበር ወይዘሮ ሜላት። ወይዘሮ ሜላት ይህን ስትል ምናሴና ሰላምም ልጅቷ በጣም ፈርታለች፣ ልታናገረን የምትፈልግ አይመስለኝም። በድጋሚ ሄዱ ካልሽ ግን እሺ እማዬ ብለው ተስማምተዋል። ግን ደግሞ በድጋሚም ቢሄዱ ሜሮን በራሷ ፍላጎት ትናገር እንደሆነ እንጂ በፍጹም ልትነግራቸው አትችልም። ምክንያቱም ሚስጥሩን አወጣሽ ማለት ፖሊሶች ማሰሯን ቢተዋትም እንኳን ያ ሰውዬ አሳዶ እንደሚገላት ታውቃለች። ወይ ከገንዘብ ያልሆንኩኝ ወይ ደግሞ አርፌ ድህነቴን ይዤ አልተቀመጥኩኝ፣ ከሁሉም ውጭ እኔ አሁን ምንድነው የምሆነው እያለች በተደጋጋሚ ታስባለች። ወይዘሮ ሜላትን ብዙ አማራጮችን ተጠቅሞ ከእስር ቤት ለማስወጣት አቶ መስፍንም ሞክረው ነበር። ግን ሜላት መውጣት እንደማትፈልግ በተደጋጋሚ ተናግራለች። መውጣት የማትፈልግበት ምክንያት ደግሞ እውነታው ሳይወጣና ንጹህነቴ ሳይረጋገጥ በፍጹም ከዚህ እስር ቤት አልወጣም ብላ ለምናሴ ነግረዋለች። መስፍንም እባክሽ ሜላት እንደዚህ አትበይ፣ እኛ ያላንቺ ከብዶናል፣ ቤቱ በጣም ያስጠላል፣ ጭር ብሏል። አንቺም ያለ ኃጢአትሽ እዚህ እስር ቤት መቆየት የለብሽም። የሆነው ሁሉ እንሁንና የሆነውን ሁሉ እንሁንና ምናልባት ፍርድ ቤቱ የዋስ መብትሽን ሊሰጥሽ ይችላል። ስለዚህ ባዩሽን እንዳልገደልሻት እርግጠኛ ስለሆንን እናም መውጣት አለብሽ ብሏት ነበር። ሜላት ግን በጣም ተመልሼ እመጣለሁ እና ደግሞ ወጥቶ በአንድ ፊት ነው የምወጣው እንጂ እዚህ እስር ቤት ስመላለስ አልኖርም ብላ ነግረዋለች። መስፍን ተስፋ ቆርጧል። በቃ ሜላት ደረቀ ካለች አንዴ ከገገመች አትመለስም። ምናልባት ምን ማድረግ እንዳለብኝ አላውቅም። እናም ደግሞ የዋስ መብቷንም እንዲሰጧት ጠይቄ ነበር። ፖሊሶቹም አጣርተን ሳንጨርስ በድጋሚ ሌላ ቀጠሮ ስላለ ፍርድ ቤት ሌላ ተጨማሪ መረጃዎችን መሰብሰብ ስላለብን ትቆያለች ብለው በተደጋጋሚ ነግረውኛል። ግን ደግሞ መስፍን አሁንም ቁጭ አላለም። ጠበቃ ለማናገርም ሆነ አንዳንድ ነገሮችን ለማሳወቅ ፈልጎ ነበር። ነገር ግን ደግሞ እስካሁን ድረስ ምንም አልተፈጠረም። በሌላ በኩል ሀና ከዛ ቤት ወጥታ ወደ አባባ ኖላዊ እኖራለሁ ብላ ስትሄድ ሁሉም ቤተሰብ በሀና ምክንያት ተበጥብጧል። ሀናም እዝራን መናፈቁ አልቀረም። እዝራ ለምንድን ነው የማትደውልልኝ? በጣም ናፍቀኸኛል ትላለች። ሌላው ተምቹና ጆሮ አለኋችሁ፣ እኔ ያለ እናንተ መኖር አልችልም። እናም ደግሞ ከጆሮ ጋር ፍቅር እቀጥላለሁ። እባክህን ተስማምተን ከእኔ ጋር እንደምትሆን ቃል ግባልኝ ትለዋለች። ታዲያ ምን እያሰበች ነው ሀና? ሁለት ልብ ሆናለች። ሌላው ኤልያስ ይደውልላታል። ኤልያስንም እዛ ተስፋ ትሰጠዋለች። አንድ ቀን ሁሉም ነገር ይሆናል ብሎ እሱም በተስፋ ጠብቋታል። በጣም እንደሚያፈቅራትና እንደሚወዳት ታውቃለች። ግን ደግሞ እንደማታውቅ ሆና ማስመሰሏን ቀጥላበታለች። እዝራ ናፈቀኝ፣ እባክህ ደውል፣ ወይኔ ልደውልለት እንዴ እያለች ግራ ተጋብታለች። በዚህ ሁኔታ ውስጥ ሆና ታዲያ ወደፊት ምን ይፈጠራል? ለሶስቱም ወንዶች ተስፋ እየሰጠቻቸው ነው። አሲር ተስፋ ቆርጦ ከዚህ በኋላ ከሰፈሩ ለቀን ወደ ሌላ ሰፈር ወደ እነ ጎርፌ ሰፈር ሄደን ከሁሉም ርቀን መኖር አለብን። የድሮ ህይወታችንም መጀመር አለብን። ይህኛው ህይወታችን ለኛ የሚገባ አይደለም ብለው ተምቹና ጆሮ ተስማምተዋል። ታዲያ ይህንን ከማድረጋቸው በፊት ሰፈሩን ለቀው ከመሄዳቸው በፊት ሀናን ይቅርታ እንደሚጠይቁ ተስማምተው ነበር። ለዛም ይቅርታ ሊጠይቋት የፈለጉት ከዚህ በፊት አባባ ኖላዊ በተምቹና በአሲር ምክንያት ቤተሰቦቼ ሲናገራቸው ስሰማ አላስቻለኝም እና እኔም ሰበብ ፈጥሬ ተምቹን፣ ሰላምና ምላሴን አይወዳቸውም። እኔ ደግሞ ከነሱ በፊት የማውቀው እነ ተምቹን ስለሆነ በእነሱ ከመጡ ብዬ ትቻቸው ወጣው። በእርግጥ ሰበብ ፈልጌ ነው እንጂ እኔ ካንተ ጋር ለመኖር ካሰብኩ በጣም ቆይቻለሁ አባዬ። ስለዚህ ካንተ ጋር ነው የምኖረው፣ እባክህ ምንም አትበለኝ እያለች አባቷን መማጸን ጀምራለች።
አባባ ኖላዊም እሷ እዛ ብትሆን ደስተኛ ናቸው፣ ግን ደግሞ ቤተሰቦቿ እንዳይቀየሟትና የሆነ ነገር እንዳይፈጠር ፈርተዋል። እባክሽን ሀንዬ ከኔ ጋር ብዙ አመታት ለተሰቃይተሻል። አሁን ግን ደስተኛ የሆነና ጥሩ ህይወት እየኖርሽ ነው። እኔን ተኝና እየመጣሽ እያየሽኝ አንቺ ከቤተሰቦችሽ ጋር ህይወትሽን ቀጥይ ብሏት ነበር። ሀና ግን በፍጹም አባዬ እኔ ካንተ ጋር ስሆን ነው እንጂ ካንተ ተለይቼ ስኖር ከዚህ የባሰ ስቃይ ነው። እናም ደግሞ እግዜር ይመስገን ምን አተን ነው የምንሰቃየው? እስከ ዛሬ አንተ ስላላመመክ ነው እንጂ የተሰቃየ ነው። አሁን ጤነኛ ነህ፣ ደስተኛ ነኝ። ስለዚህ ካንተ ጋር ብኖር ምንም ስቃይ የለብኝም። እንደውም ስቃይና ፈተና የበዛው ቤተሰቦቼ የተባሉ ሰዎችን ካገኘኋቸው ወዲህ እነሱ ቤት ከገባው በኋላ መከራ ይበስቷል። እናም ካንተ ጋር ከሆንኩኝ ግን በጣም ደስተኛና በጣም ጥሩ ነው እየኖርኩ ያለሁት ብላ አሳምናቸዋለች። በሰዓቱ አባባ ኖላዊም ልጅቷን መገፋፋትና እንድትሄድ ማድረግ አልቻሉም። በተደጋጋሚ ሀንዬ እባክሽ እንደዚህ አትበይ ቢላትም አይ አባዬ ጠልተኸኝ ከሆነ በቀጥታ ንገረኝ፣ ያለበለዛ እኔ ከዚህ ቤት መሄድ አልፈልግም እባክህ ተወኝ እያለችው ነበር። አባባ ኖላዊም ምንም ማለት አልቻሉም። ምክንያቱም እሷ እንድትቀየሟቸው አይፈልጉም። እሷ የተደላደለ ኖሮ ለእሷ ደስታ እና ለእሷ ብለው ነው እንጂ እሳቸው ከእሷ ጋር መኖሩን ጠልተውት አይደለም። አሲርም በስተመጨረሻ ሀና በጣም ይቅርታ ለኛ እንደምታስቢልንና እንደዚሁም ደግሞ እንደዚህ እንደምትሆኚ አልመሰለንም። ቤተሰቦችሽ ደሃ አይወዱም አውቃለሁ፣ ግን ደግሞ አንቺ በጣም ጥሩ ሰው ነሽ። እኔ ባለማወቅ ብዙ ጊዜ አስቀይሜሻለሁ። እባክሽ ሀና ይቅርታ አድርጊልኝ ብሎ ጠይቋታል። ሀናም እኔ ነኝ እንጂ አስቀየምኳችሁ፣ እናንተ አላስቀየሟችሁኝም። በተደጋጋሚ ከእነሱ ጋር እኖራለሁ ብላ እያሰበች ግን ደግሞ አባባ ኖላዊን ትቻቸው ስለሄደች እና ከዚህ በኋላ ወደ አንተ መጥቼ እኖራለሁ ብላ ተመልሳ ወደዛ ስለምትሄድ በዛ ነገር ተቀይሟት ነበር። ሀናም በተደጋጋሚ ዋሽቻቸዋለሁ፣ አባዬንም በተደጋጋሚ ተስፋ እየሰጠሁት ተመልሼ ወደዛ ቤት እገባለሁ። አሁን ግን የመጨረሻ ቆርጬን የመጣሁትኝ ወደዛ ቤት አልመለስም ይቅርታም ብላቸዋለች። አዎ በሰዓቱ በተደጋጋሚ ቃልሽን ስታጥፊ እና ስታፈርሺ ወደዚህ መተሽ መኖር ሳፈልጊ ስቀሪ እኛንም እየዋሸሽንና ለስንት አመታት ሽኮኮ ብለው ያሳደጉሽን አባትሽን የካድሻቸው መስሎን በጣም ታዝበንሽ ነበር። የእውነት ነው ምልሽ ሀና አንቺ በጣም መልካም ሰው ነሽ። መቼም ቢሆን አታጠፊም፣ እኛንን ጥፋተኛ። ስለዚህ እባክሽን በጣም ተጸጽተናል። ለእናትሽም ለፖሊሶቹም ማለት ነው ማለት ያለብኝን ነገር ሁሉ ብያለው እና አንቺንም ይቅርታ አድርጊልኝ። ከዚህ በኋላ አንቺን መውቀስ አቆማለሁ ብሎ ነበር። እሷም ይቅርታ እንዳደረገችለትና ተቃቅፈው ከተቃቀፉም በኋላ እሷ አሲር እባክህ እሺ በለኝና በቃ አንተ በምትፈልገው መልኩ ህይወታችንን መቀጠል እንችላለን፣ አንተ ጥሩ ሰዎች ናቸው ብለው ነበር። አሲርም በፍጹም ሀንዬ አንቺ የሚገባሽ እዝራ ነው፣ ምክንያቱም እኔ ደሃ ነኝ፣ ምንም ነገር የለኝም፣ በዛ ላይ የጎዳና በዛ ላይ ሌባ። ስለዚህ አንቺ የመረጥሽው ትክክለኛ ሰው ነው። በቃ እኔ ከዚህ በኋላ ወንድምሽ ነኝ ብሏታል። ሀናም አሲርን ላለማስቀየም ነው እንጂ እዝራን አፍቅረዋለች። በተደጋጋሚ ናፈቀኝ እያለች ለራሷ ትናገራለች። ለሰላምም ነግራት ነበር። ታዲያ ለምን አትደውይለትም ስትላትም መደወል እንደማትፈልግና እሱ ከደወለ ግን ማውላት እንደምፈልግ ነው የነገረቻት። ሰላም ግን አንቺ ልጅ ግን ግራ የገባሽ ሰው ነሽ፣ ለምንድነው ግራ ገብቶሽ እኔንም ግራ የምታጋቢኝ እያለሽ በተደጋጋሚ ብጨቀጨቃትም ሀና ግን ከደወልኩለት ይኮራብኛል እያለሽ ናፍቆቷን እምቅ አድርጋ መኖሯን ቀጥላለች። አባቷ መስፍንም ወደዛ ቤት ሄዶ ስለ አንዳንድ ጉዳይ ሊያናገራት ፈልጎ ነበር። እሷም ከዚህ በኋላ አባባ ኖላዊን ትታ እንደማትሄድና ኑሪያውን እዚሁ መቀጠል እንዳለባት ተናገረች። መስፍንም መቀጠል ከፈለግሽና መኖር ከፈለግሽ አንዱን ቤት በስምሽ አድርገንልሽ ከኪራይ ቤት ወጥተሽ እንደልብሽ መኖር ትችላለሽ። ሀንዬ እምቢ እንዳትይ ይህንን እንኳን እሺ በይኝ ብሏት ነበር። ሀና ግን በፍጹም እንደዛ ላረግም ብላ ነበር። በዚህ ነው የተለያዩት። መልካም ቀን